አሁን ነብይ ለወዳጁ ከጻፈው ያልተዘመረለት የስም የምግባርን የዝናን ቃል ጮራ የሩቅ ህልም ችቦ የእውቀትን ዳመራ ቃል ቅላጼ አውጥቶ መዘመር በጋራ ሰውን መዘከር ነው የእድሜ ሙሉ ስራ። የደቦ አንደበት ነው የሀገር ሙሉ አዝመራ። ግን አለ አንዳንድ ሰው በዚህ ቢሉት በዚያ ጠበሉ የማይደርሰው ያልተዘመረለት እንደ ሙያውና እንደ ክህሎቱ ሰማይ የቀረበው የጠበበው ምድሩ ያልተዘመረለት አንዳንድ ጊዜ ሳየው አዎ አለ አንዳንድ ሰው ጉቶ የሸፈነው የአገር ግዙፍ ዋርካ መስፈራ የሌለው ልቡ ማይለካ ምናቧን ማሰበር ቃሉ ማይተካ የረገጠው ዲካ የገባበት ፉካ ወሰኑ አይታወቅ ወጋገኑ አይፈካ ያልተዘመረለት እሱ ኖሮ አለካ ያልተዘመረለት ያለው ያልተባለ ሐቁ ኦሪጂናሌ የወልደው ፍቅሩ ያገር አንጾልሌ ግን ዝና ያልጮኸ ስሙ ያልተሰማ ያገሬው አዋይ ራእይ ያገሬው ከራማ ራሱ ሳይታይ ሌላውን የሚያሳይ ያልተሻገርንበት የብርሃን ድልድይ እሱ እየዘመረ ቡቃያና እሸቱን እያዘረዘረ ቀየውን ያፈካ አገሩን ያኖረ ፍካሬ ዝካሬ ርችት ያላየው መፈክር ውዳሴ ስሙን ያላወቀው ቀን ዓመተ ምሕረት ያልተሰየመለት አለ በውስጣችን ያልተዘመረለት። መፍትሄው አንድ ነው፣ ይውጣና አገርየው የየሸንጎ ፀሐይ እሱንም ይሙቀው። ላልተዘመረለት እንዘምርለት፣ ላልተነገረለት እንናገርለት። ዘፈን በዋልድባ አንዳንዴም ይዘፍኗል ይሏል አበው ይሏል። ግና ላልተዘመረለት በየአደባባዩ እንዲህ እንደ ዛሬው ዋ ሲዘመር ቢያዩ ምነው ኖረው ባዩ። እንደ ራሱ ጣዕም በራሱ ጎዳና የየጉራንጉሩን የየገድሉን ዜና ምን ዋልድባ ብቻ ሰው በየፊና መዘመር ጀምሯል ለየራሱ ጀግና። ላልተዘመረለት እንዘምርለት፣ ላልተነገረለት እንናገርለት። ነሐሴ 30 1997 ዓመተ ምህረት አዲስ አበባ ለአሰፋ ጎሳዬ ለእውቀትና ትጋት ተሰበሰበ። እንዲሁም ላልተዘመረላቸው